يا آدم اسكن أنت وزوجك الجنة وكلا منها رغدا حيث شئتما وكلا منها كجنة تمغب ሁለታችሁም ባልና ሚስት ረገደን ማለት የመጨረሻ ምርጥ የሆነ ነገር ነው ያለው ጀና whenever you like በፈለጋችሁ ሰዓት ረገደን ማለት wherever you like የፈለጋችሁትን አይነት ረገደን ማለት from wherever you like ከፈለጋችሁት ቦታ እንደገና ጨመራላ حيث شئتما ከፈለጋችሁት ስፍራ ተመገቡ ولا تقربا هذه الشجرة ይህችን ዛፍ ግን እንዳትቀርቧት ብትቀርቧት ምን ይፈጠራል فتكون من الظالمين كظالمون ትሆናላችሁ በቃ ለአደም የተሰጠው ለአደም ለወላጆቻችን የተሰጣቸው ይሄ ነው ምን ተሰጣቸው የፈለጋችሁትን ብሉ everything is open كل شيء مفتوح لكم في الجنة ሁሉ ነገር ክፍት ነው አንድ ቦታ ግን መቅረብ አይቻልም ولا تقربا هذه الشجرة ይህች ዛፍ መቅረብ አይቻልም ከቀረብ فتكون من الظالمين ኦኬ ጥሩ እና ህይወት ተጀመረ በጀነት ውስጥ ለአደም የተሰጠው አለይሂ ሰላም አንድ ቁርአን ምንድነው ولا تقربا هذه الشجرة فتكون من الظالمين ስለዚህ አደም ቁርአን መቅራት ከፈለገ የመጀመሪያው ገልጽ ሲገልጸው ምን ይላል ولا تقربا هذه الشجرة فتكون من الظالمين ሁለተኛ ገጽ ሲገልጽ ولا تقربا هذه الشجرة فتكون من الظالمين ሶስተኛውን ሲከፍተው ولا تقربا هذه الشجرة فتكون من الظالمين እሺ እኔ የምለው ዛፉን አትብሉ አላለም አላህ ከዛፉም አትብሉ አላለም አረ ብሏል እንዴ አላለም እንዳትቀርብ ነው የሚለው ከቀረብክ መብላት ክልክ መብላትማ አይታሰብም መቅረብ አይቻልም you cannot come close it መቅረብ አይቻልም ኦኬ ከቀረብክ ግን ምንድነው የምትሆነው አለው ሁለታችሁም ከቀረባችሁ ምን ትሆናላችሁ አለ فتكون من الظالمين ብዙዎቻችንን ማናስተውለው መቅረቡ ዛሊም ራስን የበደለ የሚያረክ ሆነ መብላቱም አይከፋ ነው ማለት ነው መቅረቡ ዛሊም የሚያረክ ሆነ መብላቱማ ታስበው በቃ ምን ሊያመጣብህ እንደሚችል ኤንዌይስ ግን فوسوس إليه الشيطان ሸይጣን ከመወስወሱ በፊት ግን አላህ ጀነት ካስገባቸው ገብተዋል ጀነት ከመግባቱ በፊት አደም አንድ ነገር አውቋል ምን አትሉኝም ጠላት አለ አላህ በአይኑ ነው ያሳየው ለኢብሊስን በአይኑ إن هذا ይህ عدو لك ላንተ ጠላትህ ነው ولزوجك ለሚስትህም ጠላት ነው فلا يخرجنكما من الجنة كجنة لموت سبب እንዳይሆናችሁ watch out አደም ተጠንቀቅ አደም እሺ ብሏል ገባ ጀነት ከዛ ሸይጣን ወሰወሰው በኋላ ወስወሰው አንድ አይደለም በቃ በጣም ረጅም ጊዜ ነው የፈጀው it takes time እና ከእናታችን ጋር ያው ውይይት ነበራቸው ብዬ አስባለሁ ምን ትያለሽ ብሉት እያለ ነው እኔም ውስጤ ይለኛል ያው ውስጤ ነው እኮ ምን ነው አርኛ አረ ዛሬ እንደዛ እኮ ነው አትቅረቡት የተባለው ዛፍ ማን ነው ሴት አትቅረቡ የተባለው ነገር አለ እና መጀመሪያ ሲቀራረቡ ምንድነው ውስጤ ይሰማኛል ነው የሚለው ይሰማዋል ሙቀት ይለኛል ይላል እሷም የሆነ እኔ እኮ ሳይ ድንግጥ ብለው ነገር አለኝ ትላለች ወይኔ ሲያሳዝነኝ እኔ እኮ በቃ አሳዘነሽ ولا تقربي هذه الشجرة ይሄንን መስውዬ እንዳትቀርቢ ማን ለማንኛውም አትንኩ የተባሉት ነገር አለ በጊዜ ሂደት ሸይጣን እንደምታውቁት አሳታቸው فأزلهم الشيطان عنها ከዛስ ከበሉ አይደለ እስቲ የበሉት ምንድነው ወላጆቻችን የበሉት ምንድነው ማንም ይነግረኝ ምን በሉ እሺ በህይወት ዘመናችሁ መርሳት የሌለባችሁ ትምህርት ብያለሁ አይደል አንደኛ እንዳትቀርበው ተብሏል فتكون من الظالمين ሁለት ሶስት ነገሮችን ተናገረ ይጨርሳሉ በህይወት ዘመናችሁ እንዳትረሱ አደም አለይሂ ሰላም ምን እንደበላ አናቅ አላህ ፍጹም ረሂም የሆነ ጌታ ነው አባታችን ምን እንደበላ እናታችን ምን እንደበሉ አልነገረንም
የለም። ፈአከላ